የጨዋታ ማሟሻ ከወዲህም ከወዲያም ለመንገርም ለመዘከርም ማሟሻ ወትሮም በቤታቸው ድመት አይወዳቸው፣ አሁንም በድንገት አነር ገደላቸው። ንግሥተ ነገሥታት ዘውዲቱ ምኒልክ በመጋቢት 23 ቀን ማክሰኞ ሕመማቸው ጸንቶ ትኩሳት ስለበዛባቸው በመንፈሳዊ መንገድ በሃይማኖት ፈውስ እንዲያገኙ በማሰብ ከገዳመ ኪዳነ ምሕረት ጠበል በመኪና አስመጥተው አቡነ ሳዊሮስና የፍሩክታው መምህር አባ ገብረ ማርያም ጠበሉን ባርከው ሌሊቱን ተጠመቁበት። ከተጠመቁ በኋላም ትኩሳቱ ጸንቶ ሰውነታቸው ስለደከመ ለሐኪሞቹ አስቸኳይ ጥሪ ተላከባቸው። ዘመናዊዎቹ ሐኪሞች በሞስኮው አገር የተማሩት ሐኪም ግዛው ገብረ መስቀልና ፈረንሳዊ ዶክተር ጀርመን በጊዜው በነበረው መድኃኒት የተሻለውን ሕክምና ማድረጋቸው አልቀረም ነበር። እንደሚታወቀው የመጋቢት ወር የአብይ ጾም ጊዜ ስለነበረ የንግሥተ ነገሥታት ዘውዲቱ ጾሙና ጸሎቱን በማብዛት ጥቂት ውሃ የሚጎነጩትና ጥቂት እህል የሚቀምሱት በቀን አንድ ጊዜ ከቅዳሴ በኋላ በ10 ሰዓት ብቻ ነበር። በዚህ ምክንያት መላ ሕዋሳታቸው በጣም ስለደከመ ከትኩሳቱ ጋር የስኳሩ ሕመም እያየለባቸው መጣ። ንግሥት ጾሙን ገድፈው ወተት እንዲቀምሱ እጅግ አስፈላጊ መሆኑን ሐኪሞቹ ስላመኑበት የመንፈሳዊ አባቶች እርዳታ እንዲያደርጉ ተጠይቀው ነበር። ይህን ሐሳብ ንግሥትም ቄሶችም አንቀበልም አሉ። የቤተሳይዳው ሐኪም ስዊድናዊ ዶክተር አነር የኦክሲጅን እርዳታ እየሰጠ በተቻለ ሁሉ በብዙ ደከመ። ይሁን እንጂ የተቆረጠውን ዘመን ለመቀጠል የሚችል የለምና መጋቢት 24 ቀን 1922 ዓ.ም ረቡዕ በ8 ሰዓት በእንቅልፍ አምሳል ያለ ጻር በሰላም አረፉ። የ14 ዓመት የኢትዮጵያ ንግሥተ ነገሥታትነታቸውም አከተመ። ስለ ዘውዲቱ ምኒልክ አሟሟት በዚያን ጊዜ ውስጡን የተሰራጨው አንድ የተለየ የአፍ ታሪክ አለ። ይኸውም ማክሰኞ መጋቢት 23 ቀን 1922 ዓ.ም የአዲስ አበባ የቤተሳይዳ ሆስፒታል ሐኪም የነበረው ስዊድናዊው ዶክተር ሃነር ተጠርቶ መርፌ በመውጋት ሕይወታቸው በቶሎ እንዲያልፍ አድርጓል የሚል ነው። ሕዝቡም ይህንን በሹክሹክታ የሚተላለፈውን ወሬ በመከተል የሐዘን እንጉርጉሮውን ሲገልጥ የተወራበት ሐኪም ሃነር ስለሆነ አነር ከተባለው የድመት አውሬ አጠራር ጋር የሚመሳሰል በመሆኑ ወትሮም በቤታቸው ድመት አይወዳቸው፣ አሁንም በድንገት አነር ገደላቸው ብሏል። አሜሪካና ጦርነቶቿ። የመጀመሪያው የዓለም ጦርነት ተነስቶ አውሮፓውያን ጎራ ለይተው እርስ በርስ እየተዋጉ ሳለ ዛሬ ታላቅ የሆነችው አሜሪካ ዳር ቆማ ወቸ ጉድ ተጨራርሰው ማለቃቸው እኮ ነው እያለች ወይ ደግሞ በጦርነቱ ተማርካ ቋምጣ ምራቋን እየዋጠችም ልትሆን ትችላለች። አንዳንዴም የጦርነት ቁሳቁስ ያለቀበት እያለች በግዢ ዕቃም እያቀረበች ተቀምጣ ሳለ ጀርመኖች ጠቤለሽ በዳቦ ብለው የአሜሪካን መርከቦች አሰመጡ። ያን ጊዜ የአሜሪካ ፕሬዝዳንት ዊልሰን ኮንግረስ ፊት ቀርበው በእውነቱ ተደፍረናል፣ ተንቀናል አይነት ወይም ስንመኘው የነበረው ቀን ደረሰ ወይም ደግሞ ብቻ ያሉትን ብለው በጀርመን ላይ ጦርነት አውጀው የዓለም ጦርነቱን ተቀላቀሉ። ፕሬዝዳንት ዊልሰን ፓርላማ ቀርበው ተነስ ታጠቅ ያሉት ከ109 ዓመት በፊት አፕሪል 6 1917 ዓ.ም ነበር። በሁለተኛው የዓለም ጦርነትም በዚያን ጊዜው መሪዋ ፕሬዝዳንት ሩዝቬልት እየተመራች ዳር ቆማ የጦርነት ቁሳቁስ ስታቀብል የምን ቆመ መመልከት ነው ብለው ፐርል ሃርበርን አጥቅተው ወደ ጦርነቱ የቀላቀሏት ጃፓኖች ነበሩ። ወታደር ተፈጅቶባት በኢኮኖሚም ቢሆን ብዙ ድቀት ደርሶባት ግን የዓለም ኃያል መንግስትነትን ተቀዳጀች። ከጦርነቱ በኋላ
በ1948 ይህ ሁለተኛው የዓለም ጦርነት እንዳለቀ ፕሬዝዳንት የነበሩት ሃሪ ትሩማን ማርሻል ፕላን የተሰኘውን ፕላን የፈረሙትም በዚህ ሰሞን ነበር። ይህ ማርሻል ፕላን በጦርነቱ እጅግ የደቀቁት 16 የምዕራብ አውሮፓ ሀገራት እንደገና ለመገንባትና ለማቋቋም የ$5 ቢሊዮን ስምምነት ነበር። የአሜሪካ 33ኛው ፕሬዝዳንት ከ78 ዓመት በፊት በዚህ ሰሞን አፕሪል 3 ቀን 1948 ፈርመው 16 የምዕራብ አውሮፓ ሀገራትን እንደዋጁት ዛሬ ትራምፕ ከጀመሩት የኢራን ጦርነት ሲመለሱ የሚዋጃቸው አውሮፓዊ ሀገር ይኖር ይሆን? ሞታቸው ጦስ ያስከተለ የሁለት አንድ አይነት ህዝቦች መሪዎች። ሁለት አንድ አይነት ህዝቦች የሚኖሩባቸው መንትያ የሚመስሉ የምስራቅ አፍሪካ ሀገሮች አሉ፣ ሩዋንዳና ብሩንዲ። በሁለቱም ሀገሮች የሚኖሩ አብዛኛዎቹ ህዝቦች ወይ ሁቱ ናቸው ወይ ቱትሲ ናቸው። እንደ አውሮፓ አቆጣጠር በ1994 አፕሪል 6 ቀን የእነዚህ ሁለት መንትያ የሚመስሉ ሀገሮች ፕሬዝዳንቶች ኪጋሊ አቅራቢያ የተሳፈሩበት አውሮፕላን አደጋ ደረሰበትና ሕይወታቸው በአንድ ቀን በአንዲት ቅጽበት ያልፋል። የፕሬዝዳንቶቹ ሞት ነገር አለበት መሰል። ከዚያ በኋላ በሁለቱም ሀገሮች የጎሳ ግጭት ተቀሰቀሰ፣ በሁቱና በቱትሲ ህዝቦች መካከል አሰቃቂ እልቂትም ተከተለ። በተለይ በሩዋንዳ ከአፕሪል ወር እስከ ጁን ባሉት 3 ወራት ውስጥ ብቻ ከ1 ሚሊዮን በላይ ቱትሲዎችና ለዘብተኛ ሁቶች ተፈጅተዋል። የዚህ ጦስ መንስኤ የሆኑት የሁለቱ አገሮች መሪዎች በአውሮፕላን አደጋ ከሞቱ ሰሞኑን 32 ዓመት ይሆናቸዋል። አልማለሁ that one day on the red hills of Georgia, sons of former slaves and the sons of former slave owners will they be able to sit down together at the table of brotherhood. I have a dream. My 4 little children will one day live in a nation where they will not be judged by the color of their skin but by the content of their character. I have a dream today. አንድ ቀን በጆርጂያ ቀያይ ኮረብታዎች ላይ የቀድሞ ባሮች ልጆችና የባሪያ አሳዳሪ ልጆች በወንድማማችነት ጠረጴዛ ዙሪያ አብረው እንደሚቀመጡ አልማለሁ። ከዕለታት አንድ ቀን 4 ልጆቼ በቆዳቸው ቀለም ሳይሆን በስብዕናቸው ባህሪ በሚመዘኑበት ሀገር እንደሚኖሩ አልማለሁ። እንደ አውሮፓ አቆጣጠር ኦገስት 28 ቀን 1963 ዓ.ም ዋሽንግተን ዲሲ ዶክተር ማርቲን ሉተር ኪንግ በመነጋገሪያው ማማ ላይ ሆነው በአሜሪካ የአፍሪካ አሜሪካውያን የመብት ትግል ሕያው ሆኖ የኖረውን I have a dream አልማለሁ ንግግራቸውን በተባ አንደበታቸው እያንቆረቆሩት ድፍን ዓለም እያዳመጠ ነበር። ሆኖም እዚያ ደረጃ ላይ ለመድረስ ዶክተር ኪንግ እና መላው አፍሪካ አሜሪካውያን ያዩት መከራ ቶርቶ የሚጨርስ አይደለም። ከእናታቸው ከአልቤርታ ዊሊያምስ ኪንግ እና ከአባታቸው ከቄስ ማርቲን ሉተር ኪንግ ሲኒየር የአውሮፓ አቆጣጠር ጃንዋሪ 15 ቀን 1929 ዓ.ም የተወለዱት ማይክል ሉተር ኪንግ ጁኒየር ትምህርት ለመጀመር እድሜያቸው እስኪደርስ አላስቻላቸውም። እድሜ አጭበርብረው በ5 ዓመታቸው ነበር ትምህርት ቤት የገቡት። በወቅቱ ትምህርት ቤት የመግቢያ እድሜ 6 ዓመት ነበር። ግን ምን ያደርጋል ተነቀባቸውና ወጡ። 6 ዓመት እስኪሞላቸውም ወደ ትምህርት ቤት አልተመለሱም። አንዴ ከገቡ በኋላ ግን የሚያቆማቸው አልተገኘም። ጎበዝ ተማሪ ሆኑ። በቡከር ቲ ዋሽንግተን ሁለተኛ ደረጃ ትምህርት ቤት ጨርሰው ኪንግሞር ሃውስ ኮሌጅ ሲገቡ ገና 15 ዓመታቸው ነበር። የፒኤችዲ ዲግሪያቸውን ያገኙትም በ25 ዓመታቸው እንደ አውሮፓ አቆጣጠር ጁን 5 1955 ነበር። ኪንግ ኮሌጅ በገቡበት ጊዜ በብዙ የአሜሪካ ግዛቶች ጥቁር ሆኖ መማር አስቸጋሪ ነበር። በርካታ ትምህርት ቤቶችና ዩኒቨርሲቲዎች ለአፍሪካ አሜሪካውያን ክፍት አልነበሩም። ኪንግን ታላቅ ያደረጋቸው ሰላማዊ ትግል መንገድ መከተላቸው ነበር። በአንድ በኩል የእግዚአብሔር አገልጋይ፣ በሌላ ወገን
የታላቁ የህንድ አባት ማህተመ ጋንዲ አድናቂ እንደመሆናቸው ሰላማዊ መንገድ መምረጣቸው የሚያስገርም አልነበረም። ቀስ በቀስ በየግዛቱ በመጓጓዣ፣ በትምህርት፣ በማህበራዊ አገልግሎት አሰጣጥ ህጎች እየጸደቁ ዘረኝነትን ለማጥፋት የሚደረገው ጥረት ፍሬ ባያፈራም አልፎ አልፎ ለውጦች መኖራቸው አልቀረም። በእነዚያ ሁሉ የትግል ዓመታት ዶክተር ኪንግ የነጮቹን ዘረኞች ግፍ ከሁሉም ጋር ተቋርሰዋል። ሆኖም ለአንዲት ደቂቃ እንኳን የትግሉን አቅጣጫ ወደ ኃይል ለመለወጥ አስበው አያውቁም ነበር። እንደ አውሮፓ አቆጣጠር ሰፕቴምበር 10 ቀን 1964 ገና በ35 ዓመታቸው የኖቤል ሽልማት ተሸለሙ። ስለ ዶክተር ኪንግ አሟሟት ሲነሳ ብዙዎች እንደሚሉት ኪንግ እንደ ነቢይ የሚመጣው ታይቷቸው ነበር። ጊዜው እንደ አውሮፓ አቆጣጠር አፕሪል 3 ቀን 1968 ነው። ዶክተር ኪንግ ተራራው አናት ላይ ወጥቼ ነበር የሚል ሃይማኖታዊ ስብከት እያሰሙ ነበር። እንዲህም አሉ። Well, I don't know what will happen now. We've got some difficult days ahead. But it really doesn't matter with me now because I've been to the mountaintop. I don't mind. Like anybody, I would like to live a long life. Longevity has its place. አሁን ምን እንደሚፈጠር አላቅም። ከፊታችን አስቸጋሪ ቀናት ይጠብቁናል። ሆኖም እኔን አያሳስቡኝም። ምክንያቱም ተራራው አናት ላይ ወጥቼ ስለነበር አልጨነቅም። እንደ ማንኛውም ሰው ረጅም ሕይወት መኖር ፈልጋለሁ። አሁን ግን አያሳስበኝም። የእግዚአብሔርን ፈቃድ መፈጸም ብቻ ነው የምፈልገው። እሱም ተራራውን እንደወጣ ፈቅዶልኛል እና አሻግሬ ቃል የተገባልንን መሬት አይቻለሁ። ከናንተ ጋር እዛ አልደርስ ይሆናል፣ ግን በዚህ ምሽት እንደ አንድ ሕዝብ ቃል ወደ ተገባልን መሬት እንደምንሄድ አውቄያለሁ እና ዛሬ ደስተኛ ነኝ። ማንንም ሰው አልፈልግም፣ ዓይኖቼ የጌታን መምጣት አይተዋልና። በማግስቱ አፕሪል 4 ቀን ዶክተር ኪንግ ከታላላቆቹ የጥቁር መብት ተከራካሪዎች ከጄሲ ጃክሰንና ራልፍ አብናዚ ጋር ሜምፊስ ውስጥ ሎሬን ሞቴል በረንዳ ላይ እንደቆሙ በጄምስ ሄርል ሬይ አንገታቸው ላይ በጥይት ተመተው ወደቁ። በተከታዮቹ ቀናትም የተቆጡ አፍሪካ አሜሪካውያን አሜሪካን ድብልቅልቋን አወጧት። ከፍተኛ ብጥብጥ ለቀናት ተካሄደ። የሰዓት እላፊ አዋጅ ታወጀ። የናሽናል ጋርድ ወታደሮች አመጹን ለመቆጣጠር በየከተማው ፈሰሱ። በረብሻው የሞቱት ሰዎች ቁጥር አያሌ ነበር። ዶክተር ኪንግ በአይ ሃቭ ኤ ድሪም ንግግራቸው ፍትህን የሁሉም የእግዚአብሔር ልጆች እውነታ ለማድረግ ጊዜው አሁን ነው ብለው ነበር። ዶክተር ኪንግና ለፍትህ ሕይወታቸውን ያጡት ሁሉ ምስጋና ይግባቸውና ፍትህን በዓለም ላይ ለማረጋገጥ ትግሉ ዛሬም እንደቀጠለ ነው። የጨዋታ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ